አንዱ ኢንተርፕረነርሺፕ ኳሊቲ ሪስክ አንቺ ኢንተርፕረነር የምትይው የራስሽን ገንዘብ ለዛ ላላመሽበት ነገር ኢንቨስት ታደርጊ በሰው ገንዘብ እየሰሩ ኢንተርፕረነር ነኝ ማለት አይቻልም ሐሳብ የማምጣት ነው ያል ሪስክ የመውሰድም ነገር ኢንተርፕረነር አንዱ ፓራሜትር ነው ሪስክ ሳይወስዱ ኢንተርፕረነር ነኝ ብሎ ማለት አይቻልም ስለዚህ ገንዘብሽን ባስቀመጥሽበት ደግሞ ልብሽ እዛ አለ ስለዚህ ቀንና ሌሊት ያ ነገር ሰክሰስፉል እንዲሆን ትሰሪያለሽ በሰው ገንዘብ ከሆነ ግን አስጨነቀሽ ዛሬም ላይ ነገም ተወስጃለሽ ማለት ነው ስለዚህ የሶሻል ኢንተርፕረነርሺፕ በጣም እንደነዚህ አይነት በጣም ግልጽ ፓራሜትሮች አሉና at the very beginning የመጀመሪያ ጊዜ አላወቁ ካወቁ በኋላ ምንድናቸው ፓራሜትሮቹ አንደኛው እንግዲህ ገንዘብ እዚህ ያመሹ ነገር ላይ የራስሽን ገንዘብ ልታስቀምጪ እዚህ የራስሽን ገንዘብ ለማስቀመጥ ደግሞ ገንዘብ ወይ መበደር አለብሽ ወይ ቤተሰቦች ያስተላልፉልሽ ገንዘብ ሊኖር ይችላል ግን ከየትም ይምጣ የራስሽ የሆነ ገንዘብ እዚህ ላይ ማረፍ አለበት ስለዚህ በ2000 ዓመተ ምህረት በእኛ በ2007-8 በፈረንጅ አቆጣጠር ይሄን ነገር ሳስብ ገንዘብ የለኝም ቤት ግን ነበረኝ እዚህ ሪስክ ወስጄ ቤቴን ሸጬ ኢንቨስት አደረኩበት ማለት ቶፒኩ ላይ ሰላም እንዴት ናችሁ በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnessschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ ስልክ ቁጥራችንንም እናስቀምጣለን ተጨማሪ መረጃ ስትፈልጉ ደውሉልን